سلام تعنا هبلنا زخبركم تخاتلتي مدوات ريفويس يوتيوب channel كم يتنحو نلومي بزعبا هلو كنزات هاقرنان أبزو باغن أفريقيا زرايو زلو حد يجتمع بالتاتن درسس حتى المدب حيزنا نباخم قريبنا لنا كمدروك سافتع مدبنا مسانا خطرحن كتكاتو لنان بخبري نعدم የኤርትራ ህዝብ ከሚያዝያ 15 ጀምሮ ለ3 ቀናት ባካሄደው የውሳኔ ህዝብ ምርጫ ነጻነትን በነጻ ፍላጎት አስጥቋል። ድምጽ ለመስጠት ተመዝግበው በምርጫ የተሳተፉት 1,156,280 ኤርትራውያን ሲሆኑ ከነዚህም 1,100,260ዎቹ አዎ ነጻነትን እንፈልጋለን የሚለውን ሲመርጡ 1822 ደግሞ ተቃውመዋል። ይህ ውጤት በፖስታ የተላኩ 53878 ድምጾችን አይጨምርም። በዚህ አጠቃላይ ምርጫ ውጤት አሃዝ መሰረት 326 የድምጽ መስጫ ካርዶች በመራጮች ያጠቃቀም ስህተት ምክንያት ዋጋ አጥተዋል። በጠቅላላው ለምርጫ ድምጻቸውን ለመስጠት የተመዘገቡት 1,173,706 ሲሆኑ ድምጽ የሰጡ 98.52 መሆናቸው ተገልጧል። በዚህ እንዳለ የኤርትራ ህዝብ ነጻ ኤርትራ ብሎ የወሰደውን የውሳኔ ምርጫ የኢትዮጵያ ህዝብና መንግስት የሚቀበሉትና የሚያከብሩት መሆናቸውን የኢትዮጵያውያን የታዛቢዎች የልኡካን ቡድን የመሩት ዶክተር ነጋሶ ጊዳዳ የማስታወቂያ ሚኒስትር አስታወቁ። የህዝብ ውሳኔ ውጤት ይፋ በተደረገበት ወቅት ዶክተር ነጋሶ እንዳስታወቁት ኢትዮጵያ ህዝብ በደስታም ሆነ በችግር ጊዜ ወንድም ከሆነ የኤርትራ ህዝብ ጎን እንደሚቆም አረጋግጠዋል። አይደናጥሎ ያልነበረበት መሆኑን እንደ ሌሎቹ የዓለም ታዛቢዎች ሁሉ በግልጽ ሊገነዘብ መቻሉን ዶክተር ነጋሶ አስረድተዋል። የኤርትራ ህዝብ የራሱን የወደፊት እድል በራሱ ለመወሰን ሰሞኑን ባካሄደው ህዝበ ውሳኔ ነጻነትን በመምረጡ ኤርትራ ከዛሬ ሚያዝያ 1985 ጀምሮ ሉዓላዊነቷ የተጠበቀ ሀገር መሆኗን አቶ ኢሳያስ አፈወርቂ አስታውቀዋል። የኤርትራ ጊዜያዊ መንግስት ዋና ጸሐፊ አቶ ኢሳያስ አፈወርቂ ለመላው የሀገሪቱ ህዝብና ለዓለም ህብረተሰብ ዛሬ ከቀትር በኋላ ባስተላለፉት መልእክት ላይ እንዳስታወቁት የሀገሪቱ ስነ ስርዓታዊ የነጻነት አዋጅ የሚወጣው የፊታችን ግንቦት 16/1985 ዓመተ ምህረት ነው። የተባበሩት መንግስታትን ጨምሮ በርካታ የዓለም አቀፍ ድርጅቶች እንዲሁም የመንግስታት ተወካዮችና ታዋቂ ግለሰቦች የታዘቡት የኤርትራ ውሳኔ ህዝብ ሂደት ነጻ በሆነ መንገድና በአግባቡ መከናወኑን በውጤቱም 99.8% የሚሆነው ህዝብ ነጻነትን መምረጡን አቶ ኢሳያስ አመልክተው የህዝቡን ፍላጎት በውል ለሚያውቅ የክንዋኔው ሂደትና ልባት ያልተገመተና የሚያስገርም አለመሆኑን ገልጠዋል። ይህንኑ በዛሬው ዕለት ውጤቱ ይፋ የሆነውን የሬፈረንደም ሂደት ለማስተጓጎል በተለይም የተባበሩት መንግስታት የአፍሪካ አንድነት ድርጅትና ሌሎችም አህጉራዊና ዓለም አቀፋዊ አካላትን ተሳትፎ ለማገድ አንዳንድ ኃይሎች የኤርትራን ህዝብ መብት ለመጋፋት ብዙ ሙከራ ቢያደርጉም በመጨረሻው ግን እነርሱ እንዳሉት ሳይሆን በህዝቡ ድል አድራጊነት መጠናቀቁን አስታውቀዋል። የኤርትራ ህዝብ ለተሟላ ነጻነት የሚያበቃውን የምርጫ ጥያቄ ምንም አይነት ጥርጣሬ ያልነበረውና ይልቁንም ግማሽ ምዕተ ዓመት ባስቆጠረው እንቅስቃሴው በሰላማዊና በትጥቅ ትግሉ ሁሉ ሲያስተጋባ የቆየው ጉዳይ መሆኑንም ዋና ጸሐፊው ጠቅሰው በኃይል ሲረገጥ የኖረው ህዝብ ምንም እንኳን ከዚያ ስርዓት ሙሉ ለሙሉ ነጻ የወጣው የዛሬ 2 ዓመት ቢሆንም ህዝባዊ ግንባር ሓርነት የኤርትራ ሉዓላዊነትና የዓለም ህብረተሰብ አባልነትን የሚያረጋግጠው በዲሞክራሲያዊና ህጋዊ አግባብ መሆኑን ስለሚያምን ይህንኑ ተፈጻሚ ለማድረግ ህዝቡ በትዕግስት መጠበቁን አስታውቀዋል። አቶ ኢሳያስ አያይዘውም ይህንን እምነት መሰረት በማድረግ የኤርትራ ህዝብ ነጻና አግባብነት ያለው ውሳኔ ህዝብ እንዲያካሂድ ለማስቻል በተለያዩ ደረጃዎች ከፍተኛ ዝግጅቶች ሲከናወኑ መቆየታቸውንም አስረድተዋል። የኤርትራ ጊዜያዊ መንግስት ዋና ጸሐፊ በዚሁ መልእክታቸው ማጠቃለያም የጀግንነት የትዕግስትና የዜግነት ግዴታውን በቆራጥነት ለተወጣውና መስዋዕትነትን ለከፈለው የኤርትራ ህዝብ እንኳን ደስ ያለህ ካሉ በኋላ በሬፈረንደሙ ክንውን ያልተቆጠበ ተሳትፎ ላደረጉት የዓለም አቀፍ ድርጅቶች መንግስታትና ግለሰቦች ልባዊ ምስጋናቸውን አቅርበዋል። በኤርትራ የተካሄደው ሬፈረንደም የምርጫ ሂደት ነጻና በአግባቡ የተካሄደ መሆኑን የተባበሩት መንግስታት ድርጅት ታዛቢ ቡድን አባላት መሪ ሚስተር ሳሚር ሳምባር ዛሬ ከቀትር በፊት አስታውቀዋል። ለሚስተር ሳሚር ሳምባርን መግለጫ ሙሉ ቃል ታደሰ መለሰ ይዞ ቀርቧል። I'm very grateful for you for coming here this morning and having reported to the United Nations Secretary General ዛሬ ጧት እዚህ በመገኘታችሁ ምስጋናዬን እያቀረብኩ ለተባበሩት መንግስታት ዋና ጸሐፊ ለዶክተር ቡትሮስ ጋሊ ሪፖርት ካደረኩ በኋላ የሚከተለውን መግለጫ እንድሰጥ ተፈቅዶልኛል። የተባበሩት መንግስታት የታዛቢዎች ቡድን ኦን ኦቨር የኤርትራን ሬፈረንደም ሂደት እንዲያጣራ የተቋቋመው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ታህሳስ 8 ቀን 1985 ዓመተ ምህረት ባሳለፈው ውሳኔ አንቀጽ 114 መሰረት ነው። ቡድኑ የተሰጠው መብት በኤርትራ የሬፈረንደም ባለስልጣኖችና ልሳኖች የሬፈረንደሙን ኮሚሽን ጨምሮ ያለ አድሎ መሰራቱን ማጣራት ነው።
በዚህም መሰረት በማንኛውም የሬፈረንደሙ ሂደት መልኩና ደረጃዎች የድርጅቶችና የንቅናቄዎች ሙሉ ነጻነት የመሰብሰብና ሐሳብን የመግለጽ መብት ያላንዳች እንቅፋትና ማስፈራራት መሆኑን ማጣራት፣ የመገናኛ ብዙሃን ለሁሉም ወገን እኩል ወቅትና የአየር ጊዜ መስጠታቸውን ማጣራት፣ የሬፈረንደሙ መመዝገቢያ በትክክል መሰራቱንና ብቁ መራጮች መታወቂያና የመመዝገቢያ ካርድ እንዲያገኙ መደረጉን፣ የመራጮች መብት ሲነካ ቅሬታ ወይም ህጋዊ ያልሆነ ድርጊት ሲፈጸም ለሬፈረንደሙ ባለስልጣኖች ማመልከት መቻልና ባለስልጣኖቹም ተግባራዊ እርምጃ በመውሰድ ማስተካከላቸውን ማየት፣ የመራጮች ጣቢያ የመለወጡን ሂደት፣ የጣቢያዎች አደረጃጀት፣ የሬፈረንደሙ ዘመቻ፣ የምርጫ ጣቢያውን ራሱንና ቆጠራውን ውጤት ማስታወቁን ማጣራት ይገኙባቸዋል። የተባበሩት መንግስታት ታዛቢ ቡድን ታዛቢዎቹን በመላው የኤርትራ አውራጃዎች አሰማርቷል። ከሚያዝያ 15 እስከ 17 ባለው ጊዜ ውስጥ አብዛኛውን ወይም በሙሉ 1014ቱን የምርጫ ጣቢያዎች ቡድኑ ተመልክቷል። ዋናዎቹ ታዛቢዎች ከ21 አገር የተውጣጡ 21 ሰዎች አስመራ የደረሱት በየካቲት ወር ሲሆን ምርጫው ከመካሄዱ ከአንድ ሳምንት በፊት ደግሞ 100 ሌሎች ታዛቢዎች ተቀላቅለዋል። በተባበሩት መንግስታት ታዛቢ ቡድን ውስጥ 38 አገሮች ሲኖሩ በኢትዮጵያና በሱዳን ለሚካሄደው ምርጫ ከ40 በላይ ታዛቢዎች ተልከዋል። የተባበሩት መንግስታት ድርጅት ተወካዮች ደግሞ በሌሎች አገሮች የሬፈረንደሙን ሂደት እንዲያጣሩ ተልከዋል። ከነዚህም አገሮች ውስጥ ካናዳ፣ ጣሊያን፣ ሳውዲ አረቢያ፣ የስካንዲኔቪያ አገሮችና ዩናይትድ ስቴትስ ይገኙባቸዋል። የተባበሩት መንግስታት ታዛቢ ቡድንን ግምገማ መሰረት በማድረግ በተባበሩት መንግስታት ዋና ጸሐፊ ልዩ ተወካይነቴ በኤርትራ ውስጥ የሬፈረንደሙ ሂደት በአጠቃላይ መልኩና በየደረጃው ነፃና ተጽዕኖ የሌለበትና በግሌም እርካታ የሰጠኝ ክንውን መሆኑን ስገልጽ ኩራት ይሰማኛል። በዚህ አጋጣሚ የተባበሩት መንግስታት ታዛቢ ቡድን ስራውን በጥሩ ሁኔታ እንዲያከናውን ኤርትራውያንና የሬፈረንደሙ ኮሚሽን አባላት ለማመስገን እወዳለሁ። ምስጋናዬን ለኤርትራውያን ባለስልጣኖችና ለመላው ኤርትራውያን አቀርባለሁ። ከዚህ መግለጫዬ ቀጥሎ ለማረጋገጥ የምፈልገው ቡድኑ ከሬፈረንደሙ ኮሚሽን ጋር ተቀራርቦ መስራቱንና ከሌሎች ከተጋበዙ ቡድኖች ጋር ሐሳብና ግምገማ መለዋወጣችንን ሲሆን በተለይም ከአፍሪካ አንድነት ድርጅት፣ ከአረብ መንግስታት ሊግ፣ ከአውሮፓ የኢኮኖሚ ማህበረሰብ ታዛቢ ቡድኖችና ሌሎች የተጋበዙ ታላላቅ ሰዎች ጋር ምክክርና ግምገማ አካሂደናል። እንዲሁም በተባበሩት መንግስታት ታዛቢ ቡድን ለሚገኙ የሥራ ባልደረቦቼ ለተልእኮው መሳካት ላደረጉት ድጋፍና ሙያዊ አስተዋጽኦ ምስጋናዬን አቀርባለሁ። በባልደረቦቼ ስም ለሥራችን መቃናት አስተዋጽኦ ላደረጉ ኤርትራውያን ምስጋናዬን ለማቅረብ እወዳለሁ። ስራችን የተሳካ እንዲሆን አመቺ ሁኔታ የፈጠሩልንን የኤርትራ ጊዜያዊ መንግስት ዋና ጸሐፊ አቶ ኢሳያስ አፈወርቂን አመሰግናለሁ። በቀረበ ትብብር አብረውን የሰሩትን የሬፈረንደሙን ኮሚሽነር ዶክተር አማረ ተክሌንና ቡድናቸውንም አመሰግናለሁ። መስተንግዷቸውን በጋለ ስሜትና ፍቅር የምናስታውሰውን የኤርትራን ህዝቦች ከልብ አመሰግናለሁ። ከህዝቡ ለመገናኘት መሰረታዊ ኃይል የሆኑንን የኤርትራ ብዙሃን መገናኛ ማለትም ጋዜጦች፣ ሬዲዮና ቴሌቪዥን እንቅስቃሴያችንን በመሸፈን ረገድ ላደረጉት አስተዋጽኦ እያመሰገንኩ የተለየ ምስጋናዬን ደግሞ ለዓለም አቀፍ ብዙሃን መገናኛ አስተዋጽኦ ላደረጉት አቀርባለሁ። ሁላችሁንም በጣም አመሰግናለሁ። And professional contributions were very helpful and valuable in our mission. On behalf of all my colleagues, I would also like to thank all Eritreans who helped us perform our mission. I thank the Secretary General of the Provisional Government of Eritrea, Mr. Asias Afwerki, and members of his government for facilitating our task. I thank the Referendum Commissioner, Dr. Amare Tekle, for close cooperation
him and his team with our Univer team. And I warmly thank all Eritrean citizens whose hospitality we will warmly and fondly remember. As a basic task of our outreach to the public, I would pay special tribute to the Eritrean media, press, radio and television, who covered our activities. And I pay special thanks to the representatives of the international media who covered our activities. Thank you all very much. የህዝቦችን ፍላጎት የሚያንጸባርቀው የኤርትራ ሬፈረንደም ግንኙነትን የሚያሳሳ ሳይሆን የሚያዳብር እንደሚሆን እምነት ያላቸው መሆኑን በአስመራ ከተማ የሚኖሩ አንዳንድ ኢትዮጵያውያን ሪፖርተሮቻችን ላቀረቡላቸው ጥያቄዎች መልስ በሰጡበት ወቅት ገልጸዋል። በኤርትራ የሬፈረንደም ተካሂዷል። ህዝቡ የራሱን እድል በራሱ እንዲወስን ውጤቱን ባጭር ጊዜ አሁን ይታወቃል እና የኤርትራና የኢትዮጵያ ህዝብ ግንኙነት ምን መልክ ይኖረዋል ብለው ያስባሉ? በዚህ በሬፈረንደሙ ሳቢያ ሬፈረንደሙ የኤርትራን ህዝብ ፍላጎት እስከሆነ ድረስ የኢትዮጵያ ህዝብ ያከብረዋል ብዬ ነው የማምነው። ከተከባበሩ ግንኙነቱ የበለጠ ይጠነክራል እንጂ እንትን የሚል አይመስለኝም፣ የሚያራርቅ አይመስለኝም። እንዴት ነው እንግዲህ አሁን በሰሞኑ ይሄ ሬፈረንደም ሲካሄድ ኤርትራውያን ድምጽ ሲሰጡ አብራችሁም ኖራችኋል። ያው ግንኙነታችሁም የጠነከረ ነው እዚህ አካባቢ እንደምናየው እና ሬፈረንደሙ ሲያካሄዱ የኤርትራ ህዝብና ማለት ድምጽ በሚሰጡበት ጊዜ ተጽዕኖ ተደርጎባቸዋል ወይስ እንዳው እናንተ የተመለከታችሁት ነገር ካለ? ህዝቡ ለድምጽ ለመስጠት የተዘጋጀ ይመስል ነበር። በሚካሄድበትም ጊዜ የደስታና የፍላጎት መርካት ይመስላል እንጂ ተጽዕኖ ያየን አይመስለኝም። በበኩል የታዘብኩት ጉዳይ የለም። በዛ በኩል በነጻ የተካሄደ ይመስለኛል። እንዴት ነው በዚህ በሬፈረንደሙ ሳቢያ እናንተ በኤርትራውያኑ ጋር አብራችሁ ባላችሁ ግንኙነት ምን አይነት ስሜት አሳድሮባችኋል? እዚህ ኤርትራ በምትኖሩት ኢትዮጵያውያኖቹ ጉዳዩን በጥንቃቄ ለመያዝ የሞከሩ ይመስለኛል። ላለ ነገሩ በደንብ እንዲካሄድ ኤርትራውያኖቹ ደግሞ በደስታው ብዛት የሌላውኑ ስሜት እስከዚህም እንትን ያለው አይመስለኝም፣ ተጽዕኖ ያለው አይመስለኝም። ስለዚህ ትንሽ የመከባበር ጉዳዩ ጠለቅ ያለ ይመስላል በአሁኑ ሰዓት። ስሙ ማን ባላባት? ኃይለ ማርያም ሀጎስ ባላለሁ። አቶ ኃይለ ማርያም እዚህ አስመራ ከተማ በምን ስራ ነው የምትተዳደሩት? እኔም በዳቦ ድርጅትም አለኝ፣ እንዲሁም ቆዳ ድርጅት አለ። በዚህ እየሰራሁ ነው የሚኖረው። የት ተወላጅ ነዎት? እኔ ትግራይ ነው። ከትግራይ መጥተው እዚህ መኖር ከጀመሩ ስንት ዓመት ይሆነዎታል? 50 ዓመቴ ነው። እንዴት ነው አሁን የኤርትራ ህዝብ የራሱን እድል በራሱ ለመወሰን ሬፈረንደም አካሂዷል። እናንተ እዚህ ያላችሁ ኢትዮጵያውያን ምን ስሜት ያሳድሮባችኋል? እኛ በጣም ነው ደስ ያለን። እኛ የኤርትራ ነጻነት ማግኘት ለኛ ደስታችን ወሰን የለው። እንዴት ነው በዚህ በሬፈረንደም ሳቢያ የኢትዮጵያ ህዝብና የኤርትራ ህዝብ ምን አይነት ግንኙነት ይኖረዋል ብለው ያስባሉ? እኔ እንደሚመስለኝ እንግዲህ የኤርትራና የኢትዮጵያ ግንኙነት በጣም እየጠነከረ እንደሚሄድ ነው ማምነው እኔ። ስለዚህ እኛ የኤርትራ ነጻነት መውጣት በጣም ያስደሰተን መሆኑን ነው የምገልጸው። እዚህ በኤርትራ ውስጥ ስትኖሩ እንግዲህ ከኤርትራውያን ጋር በጉርብትና በዝምድናም ተሳስራችኋል። ይህን ሰሞን ሬፈረንደም ድምጽ ሰጥተዋል ኤርትራውያኑ እና በዚህ በሰጡት ድምጽ ላይ እንደው የተገነዘባችሁት ያያችሁት ተጽዕኖ ነበረባቸው ወይም እንደው ስትጫወቱ ስለ ሬፈረንደሙ የሰጧቸው አስተያየት ምን ይመስላል? ስለ ሬፈረንደሙ እኛ ስንመለከተው በምንም ተጽዕኖ በምንም አይነት ተጽዕኖ እንደሌለው ነው የምናየው። እኛ እንዲህ አድርግ እንዲህ በስራ የሚለው ነገር ምንም እስካሁን ድረስ አልሰማንም። በስነ ስርዓት ነው የሚሄደው ያለው እስካሁን ድረስ። እንዴት ነው ወደፊት እንግዲህ የኤርትራ ህዝብ የራሱን እድል በራሱ ሲወስን ከኢትዮጵያ ህዝቦች ጋር የሚኖረው ግንኙነት ምን አይነት መልክ ይኖረዋል ብለው ያስባሉ? ከኢትዮጵያ ያለው ግንኙነት እኛ ምንም በጥሩ ሁኔታ በጥሩ ዝምድና እንደሚሄደው ነው የምናየው። እኛ እንደሚመስለኝ ከሆነ ምንም ችግር እንደሌለው ነው የምቆጥረው። የኤርትራን የራስ ወደፊት እድል በራስ የመወሰን መብት ህጋዊና ፍትሃዊ ለማድረግ ከ6 ወራት በፊት የተቋቋመው የኤርትራ ሬፈረንደም ኮሚሽን ጽሕፈት ቤት ኢትዮጵያ ውስጥ ሲያካሄድ የቆየው ተልዕኮ ግቡን መምታቱ ተገልጧል።
ይህን የገለጡት በኢትዮጵያ የኤርትራ ሬፈረንደም ኮሚሽን ተጠሪ አቶ አርአያ ገብረ ሚካኤል ዛሬ ለጋዜጠኞች በሰጡት መግለጫ ነው። የኮሚሽኑ ተልዕኮ ግቡን እንዲመታና የተሳካ እንዲሆን የኤርትራ ሬፈረንደም ኮሚሽን የኢትዮጵያ ቢሮ ኢትዮጵያ ውስጥ ከሚገኙ ኤርትራውያን ጋር በመተባበርና በመተጋገዝ መስራቱን አቶ አርአያ አመልክተዋል። የገንዘብ የቁሳቁስና የሰው ኃይል ድጋፍ የታከለበት ተሳትፎ ስራው የተሳካ እንዲሆንና አካሄዱን ፍትሐዊና ዴሞክራሲያዊ እንዲሆን ከፍተኛ አስተዋጽኦ መጫወቱን አስታውቀዋል። አቶ አርአያ በመጨረሻም ለሬፈረንደሙ መካሄድ ሁኔታዎችን ላመቻቸው የኢትዮጵያ የሽግግር መንግስት ምስጋናቸውን አቅርበው ለኢትዮጵያና ለኤርትራ ህዝቦችም የተሰማቸውን ደስታ ገልጠዋል።